ሰላም ጤና ይስጥልን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከትላንት በስቲያ ሰኞ ያወጣው መግለጫ ከወትሮ ለየት ያለ እንደሆነ ይነገርለታል። ለገዢው ስርዓት ስስልባለው በሚል በተለያዩ ወገኖች የሚወቀሰው ኢዜማ የኢትዮጵያ የህልውና አደጋ አሳሳቢ ደረጃ ላይ በመድረሱ ጊዜውን የሚዋጅ ትግል ይጠይቃል በሚል ጠንከር ያለ አቋም ይዞ በመግለጫ ብቅ ብሏል። ለተለያዩ የፖለቲካ ኃይሎችና ለኢትዮጵያ ህዝብ ጥሪም አድርጓል። ለመሆኑ ኢዜማ ምን ሊያደርግ ነው? ትግሉን እንዴት ሊመራው ወስኗል? በዚህና በሌሎች ጉዳዮች ዙሪያ የፓርቲውን ምክትል መሪ አርክቴክት ዮሐንስ መኮንንን አነጋግረናል። ትላንት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በአዲስ አበባ ምክር ቤት ጉባኤ ላይ የተናገሩትንም አንስተን ተወያይተናል። አብራችሁን አቶ ዮሐንስ እንግዲህ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በትላንትናው ዕለት አንድ መግለጫ አውጥቷል። መግለጫው ጠንከር ያለ ነው። ብዙዎች መነጋገሪያ ሆኗል። ቀይ መስመር ታልፏል የሚልም መልእክት ያለበት ነው። እስቲ እንደው ስለ መግለጫው ባጭሩ ይነግሩኛል? አመሰግናለሁ መሳይ። እንደምታውቀው ባለፉት አመታት በሀገራችን ውስጥ በየጊዜው የዜጎች ሞት፣ መፈናቀል፣ ስደት መስማት የተለመደ ዜና ሆኗል። አሁን ስንት ሰው ሞተ ቁጥር ላይ መከራከር እስከመድረስ ተደርሷልና እጅግ አሳዛኝ። ከጊዜ ወደ ጊዜ ወደ ተረጋጋ የፖለቲካ ስርዓት እንሻገራለን፣ ወደ ተሻለ ዲሞክራሲያዊ ስርዓት እንሄዳለን ብለን በትዕግስት ብዙዎቹን የምናልፋቸው ጉዳዮች አሁን ላይ ግን ትዕግስትን የሚፈታተኑ ብዙ ጥያቄ የሚያስነሱ እየሆኑ አግኝተናቸዋል። ስለዚህ በአጠቃላይ ይህን በመሰሉ ጉዳዮች ላይ የኢዜማ ብሔራዊ ስራ አስፈጻሚ ኮሚቴ ስብሰባ አድርጎ ነበር። ከተወያየባቸው ጉዳዮች አንዱ ወቅታዊ ሀገራዊ የፖለቲካ ሁኔታ ነው። እዚህ ውስጥ ከዚህ የሚጠቀም ማንም እንደሌለ ቢታወቅም ግን እንደው ጥቅም እናገኛለን ብለው የሚያስቡ በተለይ ብሔርተኝነት ጽንፈኛ የብሔርተኛ አቋም ያላቸው ኃይሎች መንግስት መዋቅር ውስጥ ከላይ እስከታች ያሉ እንደገና ደግሞ ውጭም እንደዚሁ ያሉ እየተናበቡ ሀገሪቷንና ህዝቦቿን እነማን ናቸው ከዚህ ጀርባ የተሰለፉ ኃይሎች፣ ከዛ ደግሞ ምናልባትም ምንድን ነው ልናደርግ የምንችለው የሚለው ጉዳይ ላይ ለመምከር ነው የተወያየ ነው። ሰፊ ስራ ነው። ይህን የመሰለ ጉዳይ ነው የተወያየ ነው። መሳይ አቶ ዮሐንስ እንግዲህ በመግለጫችሁ ላይ ጥሪ የሚያደረጋችሁላቸው አካላት አሉ። አሁን ከፍተኛ የህልውና አደጋ እንዳለም በግምገማችሁ መድረሳችሁን ገልጻችኋል። እንደው እውነት ለመናገር የአንዳንዶችን ትችትን ነው ማመጣው። ከዚህ በፊት መሰል አደጋ ቀስ እያሉ እንደሚመጡ ኢዜማ ያውቅ ነበረ። አሁን ከረፈደ መጥቷል የሚል ትችት ከዚህም ከዚያም ይመጣል። በእርግጥ የነበራችሁበት እስካሁን የቆያችሁበት አሁን ለተፈጠረው ነገር የእናንተ አስተዋጽኦ አለበት ብላችሁ ታምናላችሁ? እውነቱን ለመናገር ጥያቄ መነሳቱ ተገቢ ነው። ደስ ይለኛል። ምንም ችግር የለውም። እንዳልኩ እኛ ፖለቲካ የሙሉ ጊዜ ስራችን ነው። እንደው አልፎ አልፎ ተባራሪ ጽሁፎች ሚዲያ ላይ እያነበብን ወይ ደግሞ በሰዎች በዛም በዚህ የሚመጡ ዜናዎችን እየተመለከትን ሳይሆን በቋሚነት ሙሉ ጊዜ ስራችን በርካታ ባለሙያዎችን ሰብስበን የሀገሪቱ የመጣችበትን መንገድ፣ አሁን ያሉትን የኃይሎች አሰላለፍ፣ ከዛ ደግሞ ወደፊት ሊፈጠሩ የሚችሉትን አደጋ ጊዜ ሰጥቶ በጥልቀት በመተንተን አቋም እያዝን መስራት የሚገባንን በዋነኛነት ከሀገር ሉዓላዊነትና ከህዝቦች ሰላምና ደህንነት አንጻር እየመዘንን ለመስራት የምንሞክር ኃይሎች ነን። ለኔ ዋነኛ ስራችን ዋነኛ ትኩረታችን ነው። ከዚህ አንጻር ባለፉት 5 ዓመታት ስንመጣ በርካታ ሰነዶች አዘጋጅተናል። አባላቶቻችንና ደጋፊዎቻችንን ሞብላይዝ አድርገን አወያይተናል። ከሰነዶቹ ድምዳሜ ነው የምነሳልህ። ዋነኛ ሀገራዊ አደጋዎች ምንድን ናቸው? ወደፊት ምን ሊመጣ ይችላል? በቀጣዮቹ 2 እና 3 ዓመታት የሚመጡት ምንድን ናቸው? እነኚህን የመጡት የፖለቲካ ኃይሎች አሰላለፍ ምናልባትም ከዚህ በፊት በፖለቲካው ኃይል ላይ የነበሩ ተገፍተን ወጥተናል የሚሉትም ሆኑ ዳር ነበረን ወደ መሀል ምንጣ የሚሉትም ወይ ደግሞ መሀልንና የመሀል ላይ ያለው ወንበራችንን ማጠናከር አለብን የሚሉ ኃይሎች የነኚህ ሁሉ አስተላለፍ ጊዜ ሰጥተን አስተውለናል። ከዚህ የደረስንበት ድምዳሜ የኢዜማ አቋም ካስቀመጥናቸው በመጽሐፍ መልክ ያሳተምናቸው 2 መጽሐፎች አሉ። የኢትዮጵያን አጠቃላይ ፖለቲካ የገመገምንበትና ወደፊት አቅጣጫችን ያመላከትንባቸው 2 መጽሐፎች አሉ። አንደኛ ላይ በግልጽ እንዳስቀመጥነው 10 መርሆች ኢዜማ ታገልላቸዋለሁ የሚላቸውን አስቀምጧል። ከነኚህ መካከል ቁጥር 1 ያስቀመጥነው የኢትዮጵያ የግዛት አንድነቷ የተጠበቀ ሉዓላዊነቷ የታፈረና የተከበረች ሀገር እንድትሆን የኢትዮጵያ ሉዓላዊነትና የህዝቦቿ ሰላም የቅድሚያ ይሰጠዋል። ስለዚህ የምንታገለው የሆኑ ወንበሮች ለማግኘት ወይም የሆነ ስልጣን ለማግኘት እሱ አይደለም የሚያሳስረን። በመጀመሪያ የምንቆምባት ሀገር ተከብረን የምንኖርባት ሀገር ታስፈልገናለች። ስለዚህ የቅድሚያ ሰጥተን የሀገር ጉዳይ ይቅደም ብለን ሰርተናል። ይህንንም በማድረጋችን እንደ ሀገር በርካታ እድሎችን እንድናገኝ አስደርጎናል ብዬ አስባለሁ። እሱ ነው ያለን ግምገማ። ሀገር ልትፈርስ ጫፍ ላይ በደረሰችበት ሁኔታ ላይ እንደምታውቀው ገዢው ፓርቲ በፊት የነበረው ህወሓት ኢህአዴግ የሚባል የነበረው አፍርሻዋለሁ ብልጽግና የሚባል
ቻለው ብሎ ሲመጣ የመጀመሪያው አደጋ ሀገር የመፍረስ አደጋ የተደቀነባት አልዋሃድም የቀድሞ ኢህአዴግ አይፈርስም የሚሉ ኃይሎች ከመካከላቸው ነው የወጡት። ህወሓቶች የወጡት ከኢህአዴግ ውስጥ ነው፣ ከመንግስት ውስጥ ነው የወጡት። ስለዚህ መንግስት ተዋህዶ እንደ ራሱን ችሎ መቆም የማይችል መንግስት ሲመጣ ዳፋው ለሀገር ይተርፋል፣ ለአንድ ፓርቲ ለአንድ ግለሰብ አይደለም። እንደ ሀገር የህልውና አደጋ ውስጥ ነበርን። ይሄንን መቀልበስ ዋነኛ ስራችን የቅድሚያ የምንሰጠው ስራችን ነው ብለን እንቀበል ነበር። የውጭ ኃይሎች ነበሩ የዚችን ሀገር ምስራቅ አፍሪካ ላይ አንድ ይሄን ያህል ታሪክ አለን እያለች እየጠቀሰች የምትኖር ሉዓላዊት ሀገር ጥቅሞቻቸውንና ፍላጎቶቻቸውን የሚያሸክሙት የፖለቲካ ኃይል ይፈልጉ ነበር። ለምሳሌ ምርጫውን ተከትሎ ያኮረፉ ኃይሎችን ተጠግቶ ኢትዮጵያ መንግስት አልባ ሀገር እንድትመስል ወይም መንግስት የላትም የሚባል ስለዚህ በዋነኛነት ሌጂቲሜት የሆነ መንግስት ወይም ሀገር መንግስት እንዲቆም ጥረት አድርገናል። በዚህ ውስጥ በከፈልነው ዋጋ ሁሉ እንደ ፓርቲ ሳይሆን ያተረፍነው እንደ ሀገር ነው። የፓርቲ ጥቅም አላገኘንናል። አንተ እንደጠቀስከው ትችት ይሆናል ከዛም ከዚህም የመጣው ብዙ አያሳስበኝም። ከዛ ይልቅ ግን የምትፈርስ ሀገር ላይ ጠንካራ ፓርቲ ወይ ደግሞ በምትፈርስ ሀገር ላይ ባለስልጣን ከመሆን የምትቀጥል ሀገር እንድትኖረ ነበር ስናደርግ ነበር። ስለዚህ እስካሁን በመጣንበት መንገድ ከግለሰብ ወይም ከፓርቲ ጥቅም በላይ የሀገር ጥቅም እንዲቀድም አድርገን ሰርተናል። ቅድም እንዳልኩ የሀገር ህልውና እንዲረጋገጥ የምንችለውን ሁሉ ዋጋ ከፍለናል። ከዛ በላይ ደግሞ ተቋማት በሌሉበት ሀገር የዲሞክራሲ ተቋማት የምትላቸው ፍርድ ቤት ሳይኖርህ ነጻ ምርጫ ቦርድ፣ ነጻ የሰብአዊ መብት፣ ነጻ ሰብአዊ መብት ኮሚሽን፣ ነጻ የእንባ ጠባቂ የጸጥታ ተቋማት በሌሉበት ሀገር ውስጥ ዲሞክራሲ ሁሉ ስለማይችል እነኚህ ተቋማት እንዲፈጠሩ እንዲሰሩ የምንችለውን ፖዚቲቭሊ ኮንትሪቢዩት ወይም ለማድረግ ሞክረን ለማገዝ ሞክረን በዚህ ሁሉ ውስጥ የከፈልነው ዋጋ ተገቢና ወቅታዊ ነበር። ይህ ማለት ግን ይህ ሁሉ ጊዜ የምንሰራው ብቸኛ ስራችን ይሆናል ማለት አይደለም። የሀገሪቱ ፖለቲካ በፍጥነት የሚለዋወጥ ነው። በሚለዋወጥ ፖለቲካ ውስጥ ደግሞ ለሀገርና ለህዝቦች የሚጠቅመውን ጉዳይ እያጠኑ በየጊዜው አካሄድን እየመረመሩ መሄድ እንደሚገባና ምናልባት አቶ ዮሐንስ እንደው ግልጽ እያደረግን እንድንሄድ ለተመልካቾች፣ ምክንያቱም ኢዜማ ሲከተለው የነበረው ቀደም ሲል እርስዎ የገለጹት ሀገሪቱ አደጋ ላይ ነበረች፣ ከገደል ጫፍ ላይ የነበረች ሀገር በወቅቱ ማድረግ የነበረንን በድና ያደረግነው የሚል ነገር ጠቅሷል። እውነት ለመናገር ያኔ ነው ኢትዮጵያ አደጋ ውስጥ ያለችው ወይስ ይሄ ስርዓት አሁን በስልጣን ላይ ያለው ስርዓት ያመጣው አደጋ ነው የሚከፋው የሚለው ነገር አሁን በሰፊው በፖለቲካ ኃይሎችም በህዝቡም ዘንድ እየተነሳ ነው። አሁን ያለው አደጋ ከፍተኛ እንደሆነ ይነገራል። ምናልባትም እናንተም ይሄ እንዳይመጣ ሰግታችሁ ከሆነ የመጣው ግን ከዛም የከፋ አደጋ ነው የሚል ግምገማ የወሰዱ ያንንም ድምዳሜ የሚሰጡ ወገኖች አሉ። ስለዚህ የእናንተ አስተዋጽኦ ውጤቱ ሲታይ እንዳሰባችሁት አልሆነም፣ ምናልባት ሚናችሁ ሌላ ቢሆን ኖሮ ይሄ ውጤት ይቀየር ነበር ብለውም የእናንተን የ5 ዓመት ወይም የ4 ዓመት ቆይታ ውጤት አልባ ብለው የሚገልጹ ወገኖች አሉ። ለዚህ ምላሽ ያላችሁ በትክክልም ትላንት ነው ወይስ ዛሬ ነው አደጋው እየከፋ የመጣው? እንደው በኬዝ ማየት ጠቃሚ ይመስለኛል። ለምሳሌ ህወሓት ገስግሶ ታስታውስ እንደሆነ ደብረሲና በደረሰበት ጊዜ ምናልባት አብዛኞቹ በአደባባይ የተናገሩትን ነው ደግሞ አንዳንድ ባለስልጣናት ፓስፖርታቸውን በሚያዘጋጁበትና ሻንጣቸውን በሚያዘጋጁበት ጊዜ ኢዜማና አባላቶቹ ከሌሎች የኢትዮጵያ መከላከያ ጎን ግንባር ላይ ፊት ለፊት ነበር። ሀገር በመፍረስ አደጋ ቋፍ ላይ በነበረችበት ጊዜ ስለመሸሽ አይደለም ስናስብ የነበረው፣ ሀገርን ማዳን ይቻላል ህዝቡን አስተባብሮ በዛ ሰዓት መንግስትን ማብጠልጠልና ኮርነር አድርጎ መንግስትን ወደ አንድ ጥግ ገፍቶ የህዝብ ትብብር የዜጎች ድጋፍ እንዳያገኝ መውቀስ የቅድሚያ የሚሰጠው ጉዳይ መሆን አልነበረበትም። የቅድሚያ የሚሰጠው ሀገርን ከገደል አፋፍ ላይ ማዳን ነበረ። አሁን እንደሱ አይነት አደጋ አለ ብዬ ሀገር ልትፈርስ ጫፍ ላይ ደረሰች፣ አንዱ ኃይል መጥቷል፣ የታጠቀ ኃይል መጥቷል የምንልበት እንዳልሆነ እርግጥ ሰብአዊ ቀውሱ አሁንም አላባራም። እንደጠቀስከው በዝርዝር ማየት ይቻላል። ሰብአዊ ቀውሱ የዜጎች የመብት ጥሰት፣ የመብትን የመንቀሳቀስ መብት መገፈፍ በህገ መንግስት
ፍላጎቶቻቸውን አስከብረው የሚኖሩ በኮታ በሚገኝ በቋንቋ ተናጋሪነት በሚገኝ ሀብትና ስልጣን የተደላደለ ኑሮ አላቸው። እሱ ብቻ ሳይሆን ተስፈኛ ካድሬዎች አሉ ተሰልፈው ይሄ ጥቅም አስጠብቀው መቀጠል የሚፈልጉ ሀገሪቱ የምትረጋጋ ከሆነ ዲሞክራሲያዊ ሀገር የምትሆን ከሆነ ችግሮቻችን በሀገራዊ ምክክር በሌሎች መድረኮች ሁሉ እየተፈቱ ኢትዮጵያዊ በመሆናችንና ዜጎች በመሆናችን ብቻ በነጻነት የምንሰራባት የምንንቀሳቀስባት ሀገር ከሆነች ጥቅማችን ይነካል ሊጎልብናል የሚሉ ኃይሎች ይህንን ይከላከላሉ። ሀገሪቱን እረፍት ይነሷታል፣ ሰላም ይነሷታል፣ ቦታ መፈናፈኛ እንድናጣ ያደርጉናል። በማንኛውም የፖለቲካ መድረኮች ላይ እጅግ በሚያስደንቀው ሁኔታ ምርጫ ቦርድ የመዘገባቸው በፓርቲ ስም ኮታ አንኮታ አድርጌ ነው የምነግርህ። በፓርቲ ስም ወደ 65 ምናምን ፓርቲዎች አሉ። እነዚህ 65 አብዛኞቹ ብቆጥርልህ 90% በላይ የሚሆኑት የብሔር ፓርቲዎች ናቸው። በተለያዩ አጀንዳዎች ላይ አንድ ግንባር ፈጥረው የአንድነት ኃይሉን ወይንም በዜግነት አምናለሁ በኢትዮጵያ አንድነት አምናለሁ የሚለውን ኃይል ሲገፉት ሲከላከሉት ታያለህ። ወይንም መቆሚያ መቀመጫ ያሳጡናል። የማያዘንቡብን ክስ የማያቀርቡብን ወቀሳ የለም። የእነሱ ብዙ አይገርምም። በዓላማ ነው የሚሰሩት። የሚያሳዝነውና ትክክል ያልሆነው መንገድ ለአንድነት ቆመናል፣ ለኢትዮጵያ ሰላም እንሰራለን የሚሉ የአንድነት ኃይሎች ቢያንስ ብሔረተኞችን ጥግ አድርጎ በጋራ ለመዳረሻችን ተመሳሳይ የሆኑ ኃይሎች እንዴት ወደ ጎን እንታኮሳለን? እንዴት ወደ የጎንዮሽ ልፍያ ምን ይሰራልናል? በዚህ ጊዜ አንድ ላይ ካልቆምን ዳፋው ለልጅ ልጆቻችን የምናሳልፋት ሀገር እንዳትኖረን አድርገው ያስቀረን ካልሆነ በስተቀር ወደ ጎን መገፋታት አያስፈልገንም። ስለዚህ በተለይ የአንድነት ኃይሎችን በኢትዮጵያ አንድነት የሚያምኑ ወደፊት ሀገሪቱ ከብሔር ፖለቲካ እንድትላቀቅ የሚመኙ የሚሰሩ እነኚህ ኃይሎች ጥሪ ነው ያቀረብነው። እነኚህ በነገራችን ላይ ገዢው ፓርቲ ውስጥ ካሉ እንደው የዚች ሀገር መጻኢ እድል ፈንታ የሚያሳስባቸው የሚያስጨንቃቸው የሀገራቸው የወገናቸው ጉዳይ የሚያሳስባቸው ጥቂትም ሰዎች ገዢው ፓርቲ ውስጥ ካሉ ጥሪ ለእነሱ ነው ያቀረብነው። በውጭ ያሉ ኃይሎች በመላው ዓለም የሚገሩ ሲቪክ ሶሳይቲስ በዚህ ጊዜ ተባብረን ካልቆመን ሀገር እንኳን አትተርፈንም። ለታሎን ወደ ጎን ሆነን በአይዲዮሎጂና በአስተሳሰባችን የምንዋቃቀርበት ስለዚህ ከግለሰብም ከቡድን ፍላጎት ተሻግረን የሀገርን ጥቅም በማስቀደም አብረን እንሰባሰብ የሚል ጥሪ ያቀርበናል። ይህን ጥሪ ተከትሎ አንዳንድ በጎ ጅምሮች አሉ። አሁን ዝርዝሩን ለመናገር ጊዜው ላይሆን ይችላል። ድሮ የጎሪጥ እንተያየ የነበሩ ወይ ያዩ የነበሩ በመጠራጠር ያዩ የነበሩ ኮንስቲትዩንሲ ወይንም የኛን መራጮች ይወስዱብናል ብለው ይዘጉ የነበሩ የፖለቲካ ፓርቲዎች ወይንም ኃይሎች ወይንም ቡድኖች ሁሉ ይህንን ጥሪ ተቀብለው አብረው ለመስራት ፍላጎት እያሳዩ እንደሆነ ወደፊት ዴቨሎፕመንቱን የምናየው ይሆናል ብዬ ተስፋ አደርጋለሁ። ይሄ ግን መዳኛችን መንገድ ይሄ እንደሆነ አምናለሁ። ሰብ ብለን የኢትዮጵያ ኃይሎች ቢያንስ የጋራ ግብ አስቀምጠን የጋራ ግባችን ኢትዮጵያ በአንድነቷ መቀጠል አለባት። የታፈረችና የተከበረች ሀገር ሆና መቀጠል አለባት። በሂደት ከብሔር ጭቆና ከብሔርተኝነት ወጥተን በዜግነት የሚያምኑ ሰዎች በችሎታቸው በስራ ልምዳቸው በትምህርት ዝግጅታቸው ብቻ ሀብትም ስልጣንም የሚያፈሩ ከሆነ በውድድር በነጻ ውድድር መሆኑን የሚያምኑበት በኮታና በቋንቋ ተናጋሪነት የሚሸነሸን መሬት የሚሸነሸን ሀብትና ስልጣን የሚያበቃበት ጊዜ መምጣት አለበት ብለው የሚያምኑ ኃይሎች ቢያንስ ይህንን የጋራ ራዕያችን ለማሳካት ከጎንዮሽ ከማይጠቅም ልብስ ያወጣን እንተባበር የሚል ጥሪ ነው። ይህንን በበጎ እንደሚቀበሉ ተስፋ አድርጋለሁ። ይህንን እንገነዘባለን። አቶ ዮሐንስ የአዲስ አበባ ምክር ቤት ስብሰባ ተካሂዷል። በምክር ቤቱም ከንቲባ አዳነች አቤቤ ሪፖርት አቅርበዋል። በሪፖርታቸው ካነሷቸው ጉዳዮች አንዱም ከተለያዩ አካባቢዎች ወደ አዲስ አበባ የሚፈልሱ ዜጎች ለመንግስት ግልበጣ እንደሆነ የአዲስ አበባ ስጋት እንደሆኑ ገልጸው ያቀረቡት ነገር ነበረ። አደገኛ ንግግር ነው በሚልም ከተለያዩ የፖለቲካ ኃይሎች አስተያየት እየተሰጠበት ነው። እንደ ኢዜማም እንደ እርሶም እንደ ግለሰብ የእሳቸውን ንግግር እንዴት አገኙት? እንዳልከው መሳይ እኔም ንግግሩን ተከታትየዋለሁ፣ ቪዲዮንም ተመልክቻለሁ። በዝርዝርም በስብሰባው ላይ ተሳትፎ የነበሩ ሰዎችንም ሀሳብ ለመረዳት ሞክሬ ነበር። በወቅቱ ምንድነው የተባለው፣ የተነገረበትስ አውድ ምንድነው የሚለውንም ዝርዝር መረጃ ለመጠየቅ ሞክሬያለሁ። አሁን እዚህ ላይ የፋክት ክርክር አላነሳም። እንደው ረባሽ ነበር ወይ ወንጀል ለመስራት እየተንቀሳቀሰ አዲስ አበባ አካባቢ ነበር ወይ የሚለው የኔ ጉዳይም አይደለም። እሱን ማንሳት የሚጠበቅብን አይመስልም። ምክንያቱም ይሄንን አቃቤ ሕግ ክሱን አጠናክሮ ለፍርድ ቤት ሲያቀርበው ፍርድ ቤት የሚወስነው ውሳኔ ካለ የምንጋራው ነው የሚሆነው። በመሰረታዊ ግን ሁለት ትልልቅ ስህተቶች ከንግግራቸው ላይ ማንሳት የሚገባ ይመስለኛል። አንደኛ ዜጎች ከቦታ ቦታ የመንቀሳቀስ በሉዓላዊት የሀገሪቱ ግዛት ውስጥ ከዳር እስከ ዳር ከኦጋዴን ጫፍ እስከ ጋምቤላ ጫፍ ድረስ ከአክሱም ጫፍ እስከ ታች እስከ ሞያሌ በሀገሪቱ ውስጥ የመንቀሳቀስ መብት አላቸው ዜጎች። ይሄንን መብት የሚሰጥም የሚከለክልም ክልል ወይንም የከተማ አስተዳደር መኖር የለበትም። እሳቸው ይሄንን አድርገው ከሆነ ወይ ደግሞ በአደባባይ እንደተናገሩት ይሄንን የመከልከል የመስጠትና የመንሳት ስልጣን በህገ መንግስቱም አልተሰጣቸውም፣ በከተማ አስተዳደሩ አሰራር ውስጥም ይሄ አልተሰጣቸውም። አንደኛው ስህተት እሱ ነው። ሁለተኛ ዜጎች ለመገልበጥ ተንቀሳቅሰዋል ወይንም ብሎ የተወሰኑ ሰዎችን ለዛውም በክልልና በአቅጣጫ ምናልባትም ብሔር አመላክተው መውቀስ እጅግ አደገኛው አካሄድ እሱ ይመስለኛል። ምክንያቱም በህገ መንግስቱም ቢሆን አንድ ሰው በፍርድ ቤት እስኪፈረድበት ተይዞ ወንጀሉ ተጣርቶ ተረጋግጦ በህግ
ቋንቋ ቢዮንድ ሪዝነብል ዳውት ነው የሚባለው። በፍጹም ጥርጣሬ በሚያስነሳ ሁኔታ ወንጀለኛ መሆኑ የተረጋገጠበት ሰው ካልሆነ በስተቀር ተጠርጣሪ እንኳን ነፃ ዜጋ ነው ተብሎ የመታሰብ መብት አለው። ይህን መብት በሚጋፋ ሁኔታ ሰዎችን ወንጅሎ ወይም ድምዳሜ ሰጥቶ ለዛውም የተነሱበትን ኮዝ ሁሉ በአደባባይ መናገር ተገቢም አይመስለኝም። እጅግ አደገኛ የሚሆነው ደግሞ ከአንዳንድ ክልሎች ብሎ ወደ አዲስ አበባ የሚመጡትን ተከላክያለሁ የሚል ከሆነ የትኛው ክልል ነው የሚከለከለው? የትኛው ነው የሚፈቀድለት? የሆነ ክልል ነዋሪዎች እንዲገቡ የሚፈቀድላቸው የሆኑ እንዲከለከሉ የተበየነባቸው አለ ወይ በህግ? ይሄ ካልሆነ ይህንን ስልጣን ማን ሰጣቸው? ይህንን በአፋጣኝ እንደው ጥርስ ያለው ምክር ቤት ቢኖረን ኖሮ አዲስ አበባ ምክር ቤት ይህንን መጠየቅ ነበረበት። ይሄ የእርሶ ስልጣን ገደብ ነው ወይ? አዲስ አበባ ሲጀምር በክልል የምትመዘን አይደለችም። እንደምታውቀው የከተማ አስተዳደሩ ተጠሪነቷ ለፌዴራል ነው። ስለዚህ ይሄኛው ብሔር ይግባ ይሄኛው ይውጣ ተብሎ አዲስ አበባ ላይ የሚከለከል የለም። ይሄ የተባለው አማራ ክልል ውስጥ ሆኖ የሆነ ብሔር መጣብኝ ቢል ይገባኛል። በህገ መንግስቱ አወቃቀር ኦሮሚያ ውስጥ ከሌላ ክልል እየመጡብኝ ነው ቢልም ይገባኛል። ምንም እንኳን በህገ መንግስቱ ዜጎች በመላ ሀገሪቱ መንቀሳቀስ መብት ቢሰጣቸው እንኳን የኛ ሀገር የተበላሸው የፖለቲካ አወቃቀር የወለደው በብሔርና በቋንቋ ላይ የተመሰረተ የክልል አስተዳደር ከዚህ ክልል መጡብኝ ከዚህ ቋንቋ መጡብኝ ቢል ይገባኛል። የተበላሸው ህገ መንግስት ነው እላለሁ። አዲስ አበባ ግን ለዚህ እንኳን አትመችም። ምክንያቱም የትኛውም ብሔር አይደለችም አዲስ አበባ፣ የማንም ብሔር አይደለችም። ህገ መንግስቱም አይልም፣ መሬት ላይም እንደሱ አይነት የለም። ማህበራዊ ስሪቷም የአዲስ አበባ እንደሱ አይደለም። እና ምናልባት አቶ ዮሐንስ በቁጥርም ማስቀምጠዋል። በኋላ ላይ ማብራሪያ የሰጡት የአዲስ አበባ ፖሊስ ኮሚሽነር ጌቱ 64% ከአማራ ክልል ይመጣሉ፣ 21% ከደቡብ፣ 14% ከኦሮሚያ ክልል ነው የሚመጡት ወደ አዲስ አበባ። ይሄ ደግሞ በዓላትን ጠብቀው የሚመጡ መሆናቸውን በተጨባጭ እናውቃለን። ላለፉት 3 ዓመታት እንዲህ አይነት ነገር ታይቷል የሚል ነገር አንስተዋል። ስለዚህ በመቶኛ ሲያስቀምጡ 64% የሚሆነው ከአማራ ክልል ነው። እነሱ እኮ በግልጽ ነገሩን እኛ የምናስተባብለው የምናሽሙነው ጉዳይ እኮ አይደለም። ከአማራ ክልል እየመጡ ነው። ሲመጡ ለበዓል ነው የሚመጡት፣ ለብረበሽ ነው የሚመጡት፣ እንከላከላለን የሚል አንድምታ አለ። ነገሩ የአደባባይ ሚስጥር ነው። እንደምታውቀው በዚህ በደብረ ብርሃን መስመር ከሰንዳፋ አልፎ ሸኖ አካባቢ ድንገት የክልሉ ኃይል ሄዶ ይዘጋል፣ ወይ ደግሞ ጉሃ ጽዮን ላይ ሄዶ ይዘጋል የኦሮሚያ ክልላዊ መንግስት። እዚህ ላይ ጠቅሰን ማለፍ ያለብን መሳይ የፌዴራል መንገዶች በነገራችን ላይ የሚያስተዳድራቸው የፌዴራሉ መንግስት ነው። የትኛውም ክልል እዛ ላይ ኬላ አቁሞ እገሌ ይግባ እገሌ ይውጣ የማለት ህገ መንግስታዊ መብት የለውም። ምክንያቱም የፌዴራል መንገዶች የሚያስተዳድረው የፌዴራሉ መንግስት እንደመሆኑ መጠን ስጋት አለብኝም ካለ የፌዴራሉ መንግስት ወታደሮች ላይ ቆም ይችላል፣ መከላከያ ላይ ቆም ይችላል። አሳማኝ እሱም ቢሆን ደግሞ በማን አለብኝ እንደ ድንገት ጠዋት መተህ ገመድ ወጥረህ የምትዘጋው መንገድ ሳይሆን መሆን ያለበት ሰዎች እንዳይንገላቱ፣ ዜጎች እንዳይመጡ በዚህ ስጋት ምክንያት እንዳትመጡ ተለዋጭ መንገድ በዚህ አዲስ አበባ ውስጥ እንኳን ለሚፈጠር አንድ ፕሮግራም እኮ እንደዚህ ይባላል። ወደ መስቀል አደባባይ የሚያመጡ መንገዶች ዝግ ናቸው ብለህ ቀድመህ ለሰው ተነግረዋል። ሰው አይንገላታም፣ ከቤቱ አይወጣም፣ ምክንያቱም ስለምትነግረው። ስለዚህ የጸጥታ ስጋት ስላለ ከአማራ ክልል የመጣችሁ ከዚህ ሰዓት እንዳታልፉ፣ ምክንያቱም ለህዝቡ አስረድተህ ሰውም እንዳይንገላታ ማድረግ አለብህ እንጂ እርጉዞች፣ ለሕክምና የሚመጡ ታካሚዎች፣ ሽማግሌና ህጻናት እንዴት ያሳዝናል መንገድ ላይ ሲንገላቱ። እንደው በመጨረሻ የሚሉት አለ በአጠቃላይ የወቅቱ የኢትዮጵያ ሁኔታ ማን ምን ማድረግ አለበት በሚለው ላይ ማጠቃለያ ሐሳብ አሉት? ባለፉት 4 ዓመታት ወይም 5 ዓመታት የመጣንበትን የፖለቲካ ሁኔታ በጥሞና ማስተዋል አለብን። በጥሞና ስናስተውለው ሀገሪቱ ከገባችበት አጠቃላይ ቀውስ እንድትወጣ ረጋ ብሎ በሰከነ መንገድ በማሰብ የሚሰራበት ጊዜያዊ ጥቅም ለማግኘት ወይም ደግሞ እንደው ጊዜያዊ ጩኸትን ለመመለስ በሚመስል እንትን ከማለት ይልቅ አስልቶ ምን ብንሰራ ከዚህ የብደት ፖለቲካ ከዚህ የብሔርተኝነት ፖለቲካ ልንወጣ እንችላለን ብሎ ማሰብ ይገባል። እንደምታውቀው ሀገሪቱ ባለፉት 30 ዓመታት የመጣችበት ብሔር ቋንቋና ማንነትን መሰረት ያደረገ የፖለቲካ አደረጃጀት ሀገሪቱን የማያባራ ጦርነት ውስጥ ነው የከተታት። ከጦርነቱ ስንወጣ ደግሞ ማህበራዊ ምስቅልቅል ውስጥ ነው እንደምታየው የሚከተል። መቼም ቢሆን በብሔር ተደራጅተን ይህችን ሀገር ሰላማዊ ኢትዮጵያን ሰላማዊ እናደርጋታለን ብሎ ማሰብ ላማለኝ በሰማይ ይመስለኛል። ስለዚህ ብሔርተኞችም ቢሆን ወደ ህሊናቸው ተመልሶ እነሱኑ መጨረሻ የሚበላቸው ስለሆነ ይህ አካሄድ ያሰራ መጨረሻ እነሱኑ ጭዳ የሚያደርጋቸው ስለሆነ ከዚህ የምንወጣበት መንገድ ላይ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን እጅ ለእጅ ታይዘን መስራት አለብን ብዬ አምናለሁ። በድጋሚ ይህንን ጥሪ ለሁሉም የማሳልፈው በብሔርተኝነትና በጎሳ ተደራጅተን ኢትዮጵያን ወደ ተሻለ ሰላማዊ ዲሞክራሲ ስርዓት ልናሸጋግራት አንችልም። ብቸኛው መዳኛችን የዜግነት ፖለቲካ ነው። ወደዛ መጓዝ አለብን ብዬ ነው የማምነው። በጣም አመሰግናለሁ አቶ ዮሐንስ። እግዚአብሔር ይስጥልኝ። መልካም